ሰላም ጤና ይስጥልኝ እንደምን አላችሁ እንደምን ሳምንታችሁ አለፈ እኔ ዲጄ ቤኪ ነኝ የምትገኙት አዲስ ሚዲያ ኔትወርክ ላይ ነው እለቱ ደግሞ ቅዳሜ ነው ቅዳሜን ጠብቀን ዘና ፈታ የሚያደርጋችሁን ዝግጅት ሰንቀን ወደ እናንተ የምንመጣበት ልዩ የመዝናኛ ዝግጅታችን አሁን ልክ በዚህ ሰዓት ከፍ ባለ ግርማ ሞገስ ከፍ ባለ ሙሉነት ተጀምሯል ጸዴ ፕሮግራሞችን ሰንቀን ወደ እናንተ የምንመጣበት ልዩ ቶማችን ዛሬ አሁን ተጀምሯል ባላችሁበት ሰብሰብ ብላችሁ ረጋ ብላችሁ ቡናችሁን አፍልታችሁ የረፍት ቀናችሁን ከኛ ጋር ከኔ ጋር ለማሳለፍ ተዘጋጁ እንግዲህ እንደተለመደው ከፍ አድርገን የምናከብረው ልዩ የሆነ አንጋፋ አርቲስት አለን ከዛ ደግሞ ቆንጆ ሙዚቃዎችን አዘጋጅቼላችኋለሁኝ የእንግዳ ሰዓታችንን እኔ ራሴ በጉጉት ነው የምጠብቀው ግን ከዛ በፊት እንደተለመደው አሪፍ ርዕስ አንስተን የምንወያይበት ጊዜ አለ በዛ ሰዓታችን ላይ አንጋፋ የሆነ ከአንጋፋነት ባለፈ ሀገራችን ውስጥ አለ የተባሉት ትልልቅ ሽልማቶችን የተሸለመ ክብሮችን የወሰደ ከዛ ባለፈ በቃ እሱ ሲዘፍን ሰውነቱ የማይነዝረው ማንም ሰው የለም ባለሙያ አዳማጭ ይሄ ድምጻዊ ያልዘፈነበት ርዕስ የለም ስለ ሀገር ዘፍኗል ስለ አፍሪካ ዘፍኗል ስለ ዓለም ዘፍኗል ስለ ፍቅር ዘፍኗል ይህ ሰው ማን ነው ብዬ ብጠይቃችሁ ገምቱ ብላችሁ ራሱ ታውቁታላችሁ እርሱ ማን ነው እኛ ያው በተለምዶ ጋሼ እንለዋለን ግን በክብር ስሙ ልጥራውና ማንነቱን ልንገራችሁ እርሱ የክብር ዶክተር አርቲስት ጥላሁን ገሰሰ በጠመንጃ ያዥ አካባቢ እንደተወለደ የተነገረን አርቲስት ጥላሁን ገሰሰ እስከ 14 አመቱ ድረስ ቆየና በ14 አመቱ ወደ ወሊሶ አያቱ ጋር እንዲያድግ ተላከ ወሊሶ ከደረሰ በኋላ የመጀመሪያ ደረጃ ትምህርቱን በሚከታተልበት ጊዜ በጣም ባለ ተሰጥኦ እንደሆነና ድምጹ በጣም ተስረቅራቂና ልብ ገዢ እንደነበረ የተረዱ መምህራኖቹ ይማርበት የነበረው ትምህርት ቤት ዳይሬክተር የነበሩት ሱዳናዊ ዳይሬክተር ነበሩና ምን አሉት አንተ ድምጻዊ መሆን ከፈለክ ወይንም ቶፕ ደረጃ ላይ መድረስ የምትፈልግ ከሆነ ወደ ሱዳን ሀገር ሂድና ሙዚቃን ተማር የሚል ምክር ሰጡት ነገር ግን ድምጻዊ ማድረግ አልቻለም ነበር ከሀገር ፍቅር ቲያትር ቤት እሱ ይማርበት የነበረ ትምህርት ቤት ስራዎቻቸውን ለማቅረብ ይሄዱ ነበር በሚሄዱበት ጊዜ ጠጋ ብሎ እንደዚህ ድምጽ አለኝ ሙዚቃ መጫወት እችላለሁ ብሎ ታለንቱን ያሳያቸዋል በዛን ጊዜ ያንን ታለንት የተመለከቱት ባለሙያዎች አንተ ይሄንን ታለንትን ማሳደግ የምትፈልግ ከሆነ ወደ አዲስ አበባ መጥተህ ስራዎችን አሳይተህ ራስን ማሳደግ ትችላለህ ብለው አዲስ አበባ ተመልሶ እንዲመጣ የሆነ ጭላንጭል ሰተውት ስራዎቻቸውን አቅርበው ተመልሰው ወደ አዲስ አበባ ይመለሳሉ የሀገር ፍቅር ቲያትር ቤት ባለሙያዎች በዛን ሰዓት ላይ በቃ ያው ማንኛውም ታዳጊ በጭንቅላቱ የሚያስበው የሚወደውን ሙያ በዚህ መሰረት በዚህ መንገድ ነው ማሳደግ የምትችለው ከተባለ ከጭንቅላቱ ሊጠፋ አይችልም ለዛ ነገር ደግሞ መስዋዕትነት መክፈል እንዳለበት አመነና ህልሙን ለማሳካት ማድረግ የሚጠበቅበትን ነገር ማሰብ ጀመረ የነበረው ድል ምንድን ነበረ የጭነት መኪና ላይ ተንጠልጥሎ ወደ አዲስ አበባ ለመምጣት ጉዞን ጀመረ አያቱም ወደ አዲስ አበባ የመምጣት እቅድ እንዳለው በምን አይነት ያን ፕላን በሚያደርግበት ጊዜ ምንም የሚያውቁት ነገር የለም ነበር ምክንያቱም እርሳቸው ይፈልጉ የነበረው ትምህርቱን ተምሮ በትምህርቱ አቺቭ አድርጎ ማንኛውም የኢትዮጵያ ቤተሰብ ለልጁ የሚመኘውን ሐሳብ ነበር ያስበው የነበረው ነገር ግን የሰነቀው ከባድ የሆነ የጥበብ ፍቅር ነበረው ብዙ ያሳለፋቸው ውጣ ወረዶች ነበሩ ያንን ሁሉ ካለፈ በኋላ በሀገር ፍቅር ቲያትር የመቀጠር እድልን አገኘ ሀገር ፍቅር ቲያትር ከተቀጠረ በኋላ በጣም ተወዳጅ የሆኑ ስራዎችን መስራት ጀመረ ባለሙያዎች በጣም ያከብሩት ይወዱት ጀመረ ህብረተሰቡም በጣም በሰፊው ተቀባይነትን አገኘ ከሀገር ፍቅር ቲያትር በኋላ በመቀጠል ደግሞ የክቡር ዘበኛ የባንድ አባል እንዲሆን እዛም የቅጥር እድል አገኘ እዛም ተቀጠረ ረጅሙን አመት ጋሼ ያሳለፈው የክቡር ዘበኛ ባንድ ላይ ነው ረጅሙን ጊዜ ያሳለፈው ከዛ ባለፈ እዛ በሚሰራበት ጊዜ ነው በጣም ብዙ ባለሙያዎችን ከጎኑ አብረው ሰርተዋል ለምሳሌ እንደ ነዋይ ደበበ እንደ ነጻሃዬ ክቡር ዘበኛ ውስጥ የገቡ ባለሙያዎች በአጠቃላይ ከእርሱ ጋራ ብዙ አይነት የመድረክ መጋራት ሀገር ውስጥም ከሀገር ውጭም ኢትዮጵያን የማስተዋወቅ ኃላፊነታቸውን ሲወጡ ነበር ግጥምና ዜማ ይሰጡት የነበሩ ባለሙያዎች ሲናገሩ ጋሽ ጥላሁን
ይመጣና ሐሳብ ነው የሚሰጣቸው ለገጣሚዎቹ ተሰብስበው ቁጭ ይላሉ እስኪ ዛሬ ስለ ሀገር እንደዚህ ብሎ ሐሳብ ይሰጣቸዋል እነዛ ደግሞ ባለ ተሰጥኦ ገጣሚዎች ጸዴ ግጥሞችን እየገጠሙ ይቸሩታል እሱ ደግሞ በሚገራርም ዜማዎች በዛ ስርቅርቅ ድምጹ ውብ እያደረገ ይዘፍናቸው ነበር የአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ማዕረግ ሰጥቶታል በተጨማሪ የኢትዮጵያ የኪነ ጥበብ ብዙሃን መገናኛ ሽልማት ድርጅት ደግሞ የሙሉ ዘመን ተሸላሚ በማለት ሸልሞታል የልብ ትርታችን የሆኑ ትንሹም ትልቁም አብረው የሚዘፍናቸው በጣም ይገራርሙ ሙዚቃዎችን የቸረን አንጋፋ አባታችን አርቲስት ነው የዚህን ድንቅ አርቲስት ሙዚቃ ጋብዣችሁ ተመልሼ እመጣለሁኝ በቁጥር ሰዓት ጎሉ ከፍ በዛ ሞላ እያላችሁ አሪፍ ጊዜ እናሳልፋለን ባላችሁበት ጠብቁ Gosu nagarra amaron solo anasho ko tolbare Anisiada ya jaraleko aksiada ya magaleko Gosu nagarra amaron solo anasho ko tolbare Wakati argo ya sharareko budu dako wakati dabo mal tu dako budu shakeko ya shapangama damu makete ya dinagama jala nakete ayirabama anisiada ya jaraleko atinada ya magaleko kosuragarra mal sudan anachore ko tu barai anisiada ya magaleko atinada ya jaraleko Malo da majole ko Asir robne chimaro be karan haro kichira sikone sinagode amagaro sira Kanjala tera me kalbingalo anis kamera fame marsita ya colorata mucha kalonsara karuma ke tankira kakogara anu naga atisnaga anu naga atisnaga kadamale suta jar tilakam abo tilakam jar tilakam dagam ya dagam jar tilakam ya dagam
jaalale jaalala Oyantala jaalale jaalala jaalani bareedu kananani bareedu kananani jaalladero labbege dogono yamabeo mukato kunjero bariakalo ya mucha shodediru kajala chu moduma morinjiro oyantala jaalale jaalala oyantala bareedu kananani bareedu kananani so Jajilakam, abujilakam, jajilakam, jagam jajilakam, yadagam. Abujilakam, jajilakam, abujilakam, jajilakam, jagam jajilakam, yadagam. ከሙዚቃው ተመልሰን መተናል። እንግዲህ የክብር ዶክተር አርቲስት ጥላሁን ገሰሰ ከአማርኛ ሙዚቃዎች በተጨማሪ የኦሮምኛና የሱዳንኛ ሙዚቃዎችንም ይጫወት እንደነበረ ያው ስራዎቹ ይናገራሉ። አሁን ቅድም የጋበዝኳቸው የኦሮምኛም ተወዳጅ ሙዚቃው ነበረ። ኢትዮጵያ ውስጥ ያሉ ከሱ ዘመን በኋላ የመጡ ሙዚቀኞች ማንን ታደንቃላችሁ ቢባሉ የመጀመሪያው ጥላሁን ገሰሰ ያለማጋነን። ቀዳማዊ ኃይለ ሥላሴ በሀገር ፍቅር ቲያትር ቤት በተገኙበት ጊዜ 3 ጊዜ መድረክ ላይ ወጥቶ ሙዚቃዎቹን አቅርቦ ሲወርድ ጠርተውት በክብር ድምጽህን ጠብቀው ለሀገር ብዙ ስራ ይሰራል ብለው መክረውት እንደነበረ ታሪክ አስቀምጦልናል። ይህንን የመሰለ ሙዚቀኛ እንግዲህ ሀገራችን ስላገኘች እድለኞች ነን። በጣም እናመሰግናለን። ቻናላችን አዲስ ሚዲያ ኔትወርክ የትውልድ ድምጽ ነው። ሞቶ የትውልድ ድምጽ እንደመሆኑ መጠን የጋሽ ጥላሁንን ሙዚቃ እየተቀባበሉ አሁን ላይ ያሉ ታዳጊዎች እንዴት ይመለከቱታል የሚለውን በእንግዳ ሰዓቴ ላይ እንመለከተዋለን። ወደ እንግዶቻችን ይዣችሁ ልሄድ ነው። አብራችሁኝ ምሽት ጨረቃ በንጋት ፀሐይ ሕይወታችን ፋፋ በጣም ተፈጥሮን አድንቀን ውበትን ስናይ ኑሮዬ ጣፈጠ አንቺን ስለሰጠን እኔና አንቺ ኮነን ፍቅርን ቀመስናት አይ ባለም ተንሸርሽረን ውበትን አየናት አይ ሃይ ሃይ ግሩም ናት በየተራራው ላይ በየሸንተረሩ ብዙ ተጫውተናል ፍቅር ልባችንን ገልጠን ተስማምቶን አየሩ ኖሮ የጣፈጠ አንቺን ስለሰጠኝ እኔና አንቺ ሆነን ፍቅርን ቀመስናት አይ ባለም ተንሸርሽረን ውበትን አየናት አይ 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 ግሩም ናት ተመልካቾቻችን የምትገኙት አዲስ ሚዲያ ኔትወርክ ላይ ነው። ዝግጅቱ በጣም የምትወዱት ቶም ነው። እኔ ደግሞ ዲጄ ቤኪ ነኝ። የክብር ዶክተር ጥላሁን ገሰሰን ለመዘከር በዚህ መልኩ ስላስጀመራችሁን ታሜና ሙሴ ክብረት ይስጥልኝ። ጋሼ የደረሰበት ደረጃ ደረሱልኝ። አሜን አሜን። ተመልካቾቻችን የምትገኙት የእንግዳ ሰዓት ላይ ነው። እንግዲህ የእንግዳ ሰዓታችንን
ቅድም አብረን ስንጫወት እንደነበረው ጋሼን ስናነሳ ነበረ። ጋሼ ደግሞ የብዙ ወጣቶች የብዙ አንጋፋዎች የኛ ሂሮአችን ነው ይላሉ። ከዛም ያሉ ቀጣይ ትውልዶችም እንደዛው ሲቀበሉት ኖረዋል። አሁንም ያሉ አዳዲስ ጄኔሬሽኖችም ይሄን በመሰለ መልኩ ጋሼን እየተወራረሱት ህያው አድርገውት ነው የሚኖሩት። እንዴት ናችሁልኝ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። በጣም ደስ ይላል ድምጻችሁ። በነገራችን ላይ የጋሽ ጥላሁንን ብቻ አይደለም የሚጫወቱት፣ በርከት ያሉ ሙዚቃዎችን ይጫወታሉ። ወደፊት ደግሞ በራሳቸው ስራ ይመጣሉ። ጋሽ ጥላሁን ለእናንተ ምንድን ነው? ጋሽ ጥላሁንን እንግዲህ እኔ ጀማሪ ሙዚቀኛ እንደመሆነ አንጻር ብዙ ነገሬን እንድማር ብዙ ነገሬን ሼፕ እንዳደረግ ያገዘኝ በጣም የምወደው በጣም የማከብረው ትልቅ አርቲስት ነው። ውስጤን እንድገልጸው ፍቅር ማለት እንዴት እንደሆነ የሚገለጽበትኝ በዜማ ከራሱ አልፎ ስሜቱን ለሰዎች የሚያጋባ ያው የሚኖራት ጥበብን አርትን እንደሚዘፍናት የሚኖራት ነውና እጅግ በጣም የምወደው የማከብረው ትልቅ አርቲስት ነው። ለሙዚቃ ብዙ ነገሮች ከፍሏል። ከሷ አይቼ እኔ ብዙ ነገሮችን ለመክፈል በህይወቴ ካሁን በኋላ ለሚያጋጥሙ ቻሌንጆችም እንትን ብዬ ተነስቻለሁ። ያልዘፈነበት ርዕስ የለም ይባላል። ስለ ፍቅር ይዘፍናል፣ ስለ ሀገር ይዘፍናል፣ ስለ መለያየት ይዘፍናል፣ ስለ ድርቅ ይዘፍናል፣ ሀገር ስለማስታረቅ ይዘፍናል። እና ምን ተምሬበታለሁ ብለህ ታስባለህ ታሜ? ምክንያቱም ፐርሰናሊ ልክ እንደ ጥላሁን አለባበስህን ፕሮቶኮልህን ጠብቀህ የጥላሁንን ሙዚቃ ስትጫወተው አግኝቻለሁ እና ብዙ ነገር ተምረሃል ብዬ አምናለሁ። እንደኔ ያው እንግዲህ ስለ ጥላሁን ብዙ ነገር ተብሏል። ያው እኛ ደግሞ ወጣትና ጀማሪ ሙዚቀኞች እንደመሆናችን መጠን ከታላላቆቻችን ብዙ ነገር እየተማርን የማናውቀውን እያወቅን ራሳችንን ወደፊት ጥሩ ደረጃ ለማድረስ እየሰራን ነው የምንገኘው። ከጥላሁን ብዙ ነገር ተምረናል። የሀገር ፍቅርን ተምረናል። ያለውን በቃ እንዴት ነው እንደተባለው ብዙ ርዕሰ ጉዳዮችን አንስቷል እና ስሜቱን የሚያጋባበት መንገድ አጠቃላይ የሀገር ፍቅሩ በቃ ሙዚቃን በደንብ መግለጽ የሚችል ሰው ነው እና ያን ነገር ደግሞ ወደኛ አጋብቶብናል ብዬ አስባለሁ እና ያም ነው እንዳይረሳ ያደረገውና እኛም እንግዲህ የሱን ፈለግ የሌሎችን ተከትለን ወደፊት ጥሩ ደረጃ ለመድረስ ትጥራላችሁ። እንጥራለን። ጋሽ ጥላሁን ላይክ ከመድረክ ላይ ሲወጣ በቃ ግጥሙን ተላብሶ ቅድም ካልከኛ አንፃር እና እንደዛ ሊሆን የቻለበት ምክንያት ምንድን ነው ብለህ ታምናለህ? ጊዜዎች ያስተምረዋል ብዬ አምናለሁ። እኔ ማለቴ ብዙ ጊዜ ኤክስፒሪየንስ ሲኖር እና ፍቅርን በደንብ ስትገልጸው ስሜቱ ሲገባ የሚመጡ ነገሮች ናቸው ብዬ አምናለሁ። ያው እንደዛ ነው እኔ የማስበው። ስቀመጥ ስነሳ ባዜን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነትሽን አንድ ጊዜ ደግሞ ጨዋታና ሳቅሽን አልረሳም አለኝ ተተክሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ አይ ከቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀብርም እኔ ያላንቺ አልኖርም። ጋሽ ጥላሁን ስለ ግጥሞቹ ስለሚዘፍናቸው ግጥሞች ስለ ዜማዎቹ የሚጨነቅበት ጥግ አለና
ድምፁ እስከ ህይወቱ እስከምታልፍበት ጊዜ ድረስ የሚሰራቸውም ስራዎች ኮንስታንት ሆኖ የቆየበት ምክንያቱ ምንድነው ብለህ ታስባለህ? ብዙ የመስራት ጉዳይ ይመስለኛል። የጥረትና ያልተቋረጠ በቃ እንዴት ነው የትሬኒንግ ጉዳይ፣ ሁልጊዜ ሙዚቃው ላይ ትኩረት የመስጠት ጉዳይ ይመስለኛል። ምክንያቱም አንድ ሰው እንዴት ነው ዴይ ቱ ዴይ የሆነ ሙዚቃ ማለት ሁልጊዜም እዛው እንድትሆን የሚጠይቅ ሙያ ነው እና ሁልጊዜም ትሬኒንግ የምታደርግ ከሆነ ያው እኛ ከተማርነውና ከተላላቆቻችን በመናቀው ነው የማወራው እና ሁልጊዜም ትሬኒንግ የምታደርግ ከሆነ ሁልጊዜም ለዛ ነገር ትኩረት ስለሚሰጥ ይሆናል ብዬ አስባለሁ። እንዴት ሙዚቀኛ ልትሆን ቻልክ ሙሴ? ሙዚቃ እንዴት ልትመርጣት ቻልክ? እውነት ለመናገር እስከሆነ ጊዜ ላይ እንደምዘፍን ምናምን አላውቅም ነበረ እና ለትምህርት ወደ ደሴ ሄድኩ እና ደሴ በምኖርበትኛ አጋጣሚ ነው ሙዚቃ እንድሰራ እዛ ዩኒቨርሲቲ ይኖር ስለነበረ መምህራኖች የሙዚቃ መምህራኖች ምናምን እንደዚህ ትሞክር ምናምን እያሉ ስሜቱ ያደረ መጣና አረሳውም። እንደውም አንዴ በቃ ስራ ምናምን አሉ ቤተሰብ። እኔ ስራ አልሰራ ሙዚቃ ነው የምፈልገው ምናምን ወይ ይሄኛውን ስራ ወይ ሙዚቃውን ምናምን። ከዛ በኋላ ነው ወደ ሙዚቃ ጠልቄ የገባሁት እንጂ ስቲል ወደዚህ እገባለሁ ብዬ ማለት ነው። ተሰጥቶ በቃ መርጬ ነው የገባሁት። ሰው እንግዲህ ይሄው እግዚአብሔር ይመስገን ዛሬ ደግሞ እዚህ ይገኛለሁ። ታሚሳ ያው እንግዲህ እኔ ወደ ሙዚቃ የገባሁት ያው ከልጅነቴ ያው ቤት ውስጥ በማንጎራጎር ምናምን ያው ታላቅ እህቴ ነበረች በትንሽም ቢሆን የምትበልጠኝ። ያው ከሷ ጋር በነበረኝ ቤት ውስጥ በምን ሞካከረው ነገር ቤተሰቦች እስኪ እንደዚህ ዝፈኑ፣ እንደዚህ በሉ፣ ተወዳደሩ እስኪ እየተባልን ሳናቀው ያ ተጽዕኖ ያው ሳናቀው ልባችን ውስጥ አድሮ ሙዚቃን ውስጣችን አለ የሚለውን አምነን ያው እንድንጥር በቅተናል ብዬ አስባለሁ። ቤት ውስጥ በነበረው ቤተሰብ የመጀመሪያ መድረክ ላይ የተጫወትከው ሙዚቃ ምንድን ነው? ትምህርት ቤት ላይ ኤሌመንተሪ ሁነን ዝም ብሎ እንደዚህ በመሞከር ደረጃ የኤፍሬም ተአምሩን ትምህርት ቤት ሲወዳደር ነበርና ያኔ ትምህርት ቤት ወቅት የኤፍሬም ተአምሩን ደሞ ጀመረኝ የሚለው የአይን መግለጫ የኤፍሬም ሙዚቃ ነበር ማለት ነው። አዎ። ታሚስ? እኔ እውነት ለመናገር ሙሉ ቀንን በጣም እወደዋለሁ። ሙሉ ቀን ነበር በመስማትም በመሞከርም ያው ሙዚቃን እንደዚህ አፌን ትንሽ የፈታውበት ማለት ይቻላል። ሙሉ ቀን መለሰ በጣም ታሪካዊ የሆነ ታላቅ ሀገራችን ውስጥ አሏት ከሚባሉ ትልልቅ ሙዚቀኞች መካከል አንዱ ነው። በደረቁ እንደዚህ ከምናቆያቸው ተመልካቾቻችን ቅድም በጣም ጥዑም በሆነ የእናንተ ሙዚቃ ገብተናል ወደ ፕሮግራማችን። እስኪ አሁንም የሆነ ሙዚቃ ጋብዙኝና እስኪ አረስርሱ። ሩቅ ምስራቅ ሳለ ጃፓኗን ወድጄ ትዝ ትለኛለች በፍቅሯ ነድጄ። ሩቅ ምስራቅ ሳለ ጃፓኗን ወድጄ ትዝ ትለኛለች በፍቅሯ ነድጄ። የወይን ዘለላ አበባ የመሰለች ውበቷ ግሩም ነው ሲያዩዋት ታፈዛለች፣ ሲያዩዋት ታፈዛለች። ከሷ የሚወዳደር ከየት ይመጣል እኳ የትህትና ምንጭ ይንቺ ባል ነው መልኳ። ተሰጦ ይኖርሃል፣ ግን በምን አይነት መንገድ ነው ቮካል የምትሰራው? አሁን ለምሳሌ የእናንተ ኤክስፒሪየንስ ከእናንተ በኋላ ለሚመጣው ጄኔሬሽን አሁን የነጋሽ ጥላውን ወደ እናንተ ተሻግሮ መጥቷል እናንተ ድረስና ከእናንተ በኋላ የሚመጣውም ጄኔሬሽን ይሄን ማወቅ አለበት። ምክንያቱም አሁን እንደሰማው ሃይ ፒቹ በጣም ያምራል፣ ሎ ላይ ያለህ ነገር በጣም ያምራል። ሶ
እንዴት ነው ቮካል የምትሰራው? ቮካል ኤክሰርሳይዝ እሰራለሁ፣ በደንብ እሰራለሁ። ማለቴ የሆነ ሰው ፕሮግረስ ለማምጣት በደንብ መስራት አለበት ብዬ አምናለሁ። ክፍለ ሀገር በነበርኩበት ጊዜ በደንብ እሰራ ነበረ። ከስራ ቦታ ወደ ቤት ስለነበር ቤት የሚያስጨንቀኝ የሚያስቸግረኝ ነገር ስላልነበረ ለረጅም ሰዓት እሰራ ነበር ቮካል ኤክሰርሳይዝ። ሚኒመም ለ4 ሰዓት ምናምን ቮካል ኤክሰርሳይዝ ለ5 ሰዓት እሰራ ነበረ እዛ በነበርኩበት ጊዜ እና እዚህ ለትምህርት ከመጣሁ በኋላ ደግሞ እነ ታሜ ጋር አንድ ትምህርት ቤት ነው የተማርነው እና አንድ ቤት ተከራይተን ነው እየኖርን ያለነው እና ከሱ ጋር እዚህ ከመጣሁ በኋላ ደግሞ ከሱ ጋር በደንብ መስራት ጀመርን። ጠዋት እንነሳለን 12 ሰዓት 11 ሰዓት እንሮጣለን። የጠዋት ድምጽ ጥሩ ነው ስለምንባል ቮካል ኤክሰርሳይዝ ያው መምህራኖችም ሲነግሩን ምናምን ጠዋት እየተነሳን ቮካል በደንብ እንሰራለን። በሀገራችን ቅኝትም ያው በዲያቶኒክም ለማሟሟቅ ምናምን እያል ያው እየሰራን ነው። እንደዚህ አይነት ነገር ነው። ከጥላሁን ገሰሰ የምትወድለት ፒክ የምታደርግለት ኳሊቲው ምንድነው? ጥላሁን ብዙ ኳሊቲ ነው ያለው። እኔ ከሱ በወስድና ከሱ ግማር ብዬ በደንብ እንትን የምለው በቃ ሞር ኤክስፕሬሽኑን ስሜቱን የሆነ ዜማ ከዜማ ደራሲ ተቀብሎ ወደ ራሱ መንገድ ነው የሚያመጣው ሙዚቃውንና የራሱን ነገር ጨምሮበት የራሱን ፈጠራ እንዴት ነው በቃ ወደ ራሱ ወደ ስሜቱ አምጥቶት ያን ስሜት ለሰዎች ለህዝቡ ለማጋባት የሚያደርገው ጥረትና የሚያደርገው ነገር እሱ በጣም እኔ ከጥላሁን በጣም ብዙ ሞድለት ነገር አለኝ። ስቱዲዮ የሰራበትን ስራና መድረክ ላይ ሲወጣ የሚቀይርበት መንገድ በጣም የሚያስገርም ነገር ነው የሚሰራው እና ያ ነገሩ በጣም ሁሌ አዲስ ነው። አቋሙ ዝቅ አይልም፣ አይወርድም። እሱን ከሱ በጣም አደንቃለሁ። ጥሩ ጊዜ እያሳለፍኩ ነው ተመልካቾቻችን፣ እናንተም ጥሩ ጊዜ እያሳለፋችሁ እንደሆነ ጥርጥር የለውም። በዛን ዘመን የሙዚቃ ኳሊቲ ማለት የሚሰሩበት መንገድ በጣም ስትራግል የሞላበት ነው። እንዳሁኑ ሜዳ የሆነለት ዘመን አይደለምና በዛን አይነት ኳሊቲ ውስጥ ሆኖ በዛው ሁሉ ስትራግል ውስጥ ሆኖ እንደዚህ አይነት ኳሊቲ ያላቸው ሙዚቃዎች ዘመን አልፎ ከዚህ በኋላ የኛም ልጆች እርግጠኛ ነኝ የሚቀበሉት ሙዚቃ ነውና እኔ የምሰራው ሙዚቃ እንደዛ እንዲሆን ምን ማድረግ አለብኝ ብለን የምታስበው? የምሰራው ስራ ከሰው ጆሮ እንዲቀር እና ሰዎች ሁሌ ሲያወድሱትኝ እንዲኖሩ ለማድረግ በጥላሁን መንገድ ትንሽ እንደዚህ ነው ብሎ ጥላሁን እንዳደረገው ነገር ለማድረግ እውነት ለመናገር የሚከብድ ይመስለኛል። ግን ከሱ ወስደህ ደግሞ እንደዛ ለማድረግ እንዴት ይሞከራል ካልከኝ ደግሞ መጀመሪያ ሙዚቃ ስሜት ማድረግ ኤክስፕሬሽንህ ሰዎች ጋር እንዲጋባ ማድረግ ያስፈልጋል ብዬ አምናለሁ። ይሄ ዝም ብሎ ዘፍኖ መውጣት ምናምን ሳይሆን በደንብ ፊል አድርገህ ሙዚቃውን ነገሮችን አንተ አንዳንድ ጊዜ ስሜት ለሰው ልታጋባ ስትል አንተ ጋር መጀመሪያ ያ ስሜት መኖር አለበት እና ያን ስሜት ራስህ ጋር ካመጣኸው እና ከሰራው ልክ ጥላሁን እንዳደረገው እንደዛ ማለት ነው ከሰዎች የማይደርስበት ምንም አይነት ነገር የለም ብዬ አምናለሁ። ኤክስፕሬሽንህ ለሰዎች እንዲጋባ መጀመሪያ አንተ ነገሩን ፊል ማድረግ አስፈላጊ ነገር ይመስለኛል። ልፋቴ ላንቺው መረረኛ ላልኮ ይሄው እስከ ዛሬ ከስቃይ አልዳንኩም ፍጹም ልፋቴ ላንቺው መረረኛ ላልኮ ይሄው እስከ ዛሬ ከስቃይ አልዳንኩም ፍጹም በኩልነት ስደክም አቅም እየተሳነኝ ካምናው በሽታዬ አልዳንኩም ገና ነኝ ሕይወቴ እስከምታልፍ ልሸከም ድንጋይ እስከ መጨረሻ ሁኜሽ አገልጋዬ ከመሞት አልድንም አትጠራጠሪኝ
ስቃዬም ላንቺው ነው አታርጊኝ ብታሪ ከመሞት አልድንም አትጠራጠሪኝ ስጋዬም ላንቺው ነው አታርጊኝ ብታሪ ድሮ የነበረው ነገር ያው ከሰማነውም ካነበብነውም ነገር የሆነ ዘፋኝ ሲመጣ ቀጥታ ፕሮዲውሰሮችም አሉ፣ ግጥም ዜማ ደራሲዎች አሉ። በቃ እሱ ጀስት ድምጹን ይዞ ነው የሚሄደው። ገባ? ድምጹን ይዞ ይሄዳል። ፕሮዲውሰሮች አሉ፣ ጥሩ ግጥምና ዜማ ደራሲዎች አሉ። ከሱ ድምጽ ጋር የሚሄደውን ነገር ይሰጡታል፣ ፕሮዲውስ ያደርጉታል። ያ ሙዚቃ ይወጣል። ህዝቡ ከወደደው ይቀበለዋል፣ አልበም ተሰርቶለት። አሁን ያለው ነገር እውነት ለመናገር በጣም ፈታኝ ነው። ተፍጨርጭረህ ካለልህ ያው በራስህ በጣም በውድ ነገር ዜማ ግጥም ተገዝቶ ነው የሚሰራው። ያን ለማድረግ ደግሞ እንደ ጀማሪ ከየትም አይመጣም። እውነት ነው። ያ ነገር በጣም አስቸጋሪ ነው። ያው ግጥምና ዜማ ደራሲዎች፣ የሚመለከታቸው ዘርፍ ውስጥ ያሉ ሰዎች ወጣቱን በምን አይነት መልኩ ብንረዳው የሚለውን ነገር በዚሁ ቢያስቡበት ደስ ይለኛል። በመጨረሻ ቀረ የምትሉት ነገር ካለ ማንሳት የምትፈልጉት ፖይንት ካለ ሜዳውን ፈረሱም እጃችሁ ላይ ነው ያለው። እውነት ለመናገር እኔ እሱንም ባመሰገነው ደስ ይለኛል። ጓደኛዬ ነው፣ አብሮኝ ነው የሚኖረው። ማለት አብረን ነው የምንሰራው። ቮካልም ይሁን ብዙ ነገሮችን አብረን ነው የምናደርገው። እኔ ስደክም እሱ እያገዘኝ፣ እሱ ሲደክም እኔ እያገዝኩት፣ በተለያየ ነገርም ሁሉ ነገሮችን ሼር እያደረግን አብረን ነው የምንኖረውና ታንኪዩ። እዚህ ማለት ገና ብዙ የምንሄድበት ገና ምንም ነገር አልጀመርንም፣ ግን እዚች ለመንገዳችንም ቢሆን አብረን እየተጋገዝን ስለሆነ ጓደኛዬን አመሰግነዋለሁ። ቤተሰቦቼንም ሁሉንም በቃ ለጅማሬ እየረዱኝ ያሉትን ሰዎች በሙሉ አመሰግናለሁ። በጣም ደስ ይላል። እኔም እንግዲህ እዚህ ላደረሰን እውነት ለመናገር እግዚአብሔር ይመስገን። እኔም እሱ ታሜ እንዳለው ነው፣ ከጓደኝነት አልፎ እንደ ወንድሜ ነው የማየው። በጣም ነው የማከብረው፣ በጣም ነው የምወደው። እኔም በዚያው አጋጣሚ በጣም ነው የማመሰግነው ታሜ። በጣም ያስቀናል። ሀገራችን የአርት ጉዞ መደጋገፍ ከሌለው ከባድ ነው። ለብቻ የምትዘልቀው አይነት አይደለምና ያዘልቃችሁ አንድ ላይ ደግሞ ልክ ነይለትን እንደሚለው ሙዚቃ ዘጠናዎች ላይ የሆነ ሙዚቃ ደግሞ ዱብ አድርጋችሁልን እንደምታስደነግጡ ጥርጥር የለውም። ለምትሰሩት አዳዲስ ስራ በአጠቃላይ አዲስ ሚዲያ ኔትወርክ እኔም ዲጄ ቤኪ ፕሮግራማችንም ለእናንተ ክፍት ነው። እሺ ኤኒ ታይም ቤታችሁ ነው። ግን እንደዚህ እያላችሁ አታረሳሱኛ ሙዚቃውን እንዴ። የህይወቴ ህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ ምንም ባይታይሽ መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል። እኔ እስክሞት ድረስ ከቶ እንዳንለያይ የህይወቴ ህይወት ውዴ ፍቅሬ ሆይ የህይወቴ ህይወት ሁሌም ጠራሽ ትዝ እኮ እያለኝ ነው መልካሙ ስራሽ
መልካሙ ስራሽ ቀንም ሆነ ሌሊት በተቻለኝ አቅም አይ ስምሽን ካልጠራው ደስ ብሎኛ ያውቅም እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴ ፍቅሬ ሆይ በቃ ቃላት የለኝም ሙስዬ ስላገኘኋችሁ በጣም ደስ ብሎኛል። እናመሰግናለን። በጣም እናመሰግናለን። ሸኝቻችሁ ተመልሼ እመጣለሁ። ባላችሁበት ከቁጥር ሳትጎሉ ጨመር ዳጎስ እያላችሁ ጠብቁኝ። ዋላቭ ከእንግዳችን ተመልሰን መተናል። ከእንግዶቻችን ጋር ያደረግነው ቆይታ በጣም የሚገርም ነበረ። የእውነት የጋሽ ጥላሁን ገሰሰ ስራዎች ስቲል እያስተማሯቸው ነው። ቅድም በጣም ብዙ የሚገራርሙ ሙዚቃዎችን ሰምተናል። በአዲሶቹ ትውልድ ወደሚደብረኝ ሰዓት ደርሻለሁ። የሚቀጥለው ሳምንት በጣም ቆንጆ ዝግጅት ለእናንተ ይዤላችሁ ለመምጣት ዝግጅቴን አጠናቅቄ የሳምንቱን መጨረሻ ቅዳሜን ደግሞ ድምቅ ላደርግላችሁ ተመልሼ እመጣለሁ። በያላችሁበት ክበሩልኝ።